አያ አንበሳና ትንሿ ጉንዳን። ከዕለታት አንድ ቀን በአንድ ትልቅ ጫካ ውስጥ የሚኖር በጣም ኩሩና ጉልበተኛ አንበሳ ነበረ። አያ አንበሳ በትልልቅ እንስሳት ላይ መፎከርና ትንንሾቹን መናቅ በጣም ይወድ ነበር። አንድ ቀን አንበሳው ከአንድ ትልቅ ዛፍ ስር ተኝቶ ሳለ በአጠገቡ ብዙ ምግብ ተሸክማ የምትጓዝ አንዲት ትንሽ ጉንዳን አየ። አንበሳውም በረዥሙ አዛጋና በታላቅ ድምፅ እንዲህ አላት፣ አንቺ ደካማ ፍጥረት፣ ሙሉ ቀን ስትደክሜ የምታድሪው ይችን ታክል ፍሬ ለመሸከም ነው? እኔን አላየሽኝም? በአንድ ጩኸቴ ጫካውን አናውጣለሁ፣ በአንድ ጥፍሬም ዝሆንን እጥላለሁ። አንቺ ግን ምንም አትጠቅሚም። ትንሿ ጉንዳን ቀና አለችና በትህትና አያ አንበሳ፣ እውነት ነው አንተ ጠንካራ ነህ፣ ነገር ግን ፈጣሪ ለእያንዳንዳችን የሰጠን የራሳችን ጉልበት አለን። ማናችንም ብንሆን አንከፋፈልም አለችው። አንበሳው ግን እየሳቀባት ተኛ። ከጥቂት ቀናት በኋላ አያ አንበሳ በጫካው ውስጥ ሲዘዋወር አዳኞች የዘረጉትን የብረት ወጥመድ ሳያይ ቀረና ተያዘ። መረቡ በጣም ጠንካራ ስለነበር አንበሳው ምንም ሊበጥሰው አልቻለም። ሊያመልጥ በታገለ ቁጥር መረቡ ይበልጥ ያንቀው ነበር። አንበሳው ጨነቀውና በታላቅ ድምፅ እባካችሁ አድኑኝ፣ እርዱኝ እያለ መጮህ ጀመረ። የጫካው እንስሳት ድኩላው፣ ሚዳቋው፣ ጦጣው በሙሉ የአንበሳውን ጩኸት ሰምተው ወጡ። ነገር ግን መረቡን ስለፈሩና አንበሳውን ማዳን ስለማይችሉ በሩቅ ቆመው ከማዘን ውጪ ምንም ሊያደርጉ አልቻሉም። በዚህ ጊዜ ያቺ የአንበሳው የናቃት ትንሿ ጉንዳን የጩኸቱን ድምፅ ሰምታ መጣች። ሁኔታውን ስታይ ወዲያውኑ ወደ መረቡ ላይ ተሳበች። አንበሳው ጉንዳኗን ሲያያት በተስፋ መቁረጥ ድምፅ አንቺ ትንሽ ፍጥረት፣ እነዚህ ሁሉ ትላልቅ እንስሳት ያልቻሉትን አንቺ ምን ልታደርጊልኝ ትችያለሽ? አላት። ጉንዳኗ ግን ምንም ሳትናገር በስራዋ ቀጠለች። በመቶዎች የሚቆጠሩ ዘመዶቿን በፈጣን የኬሚካል መልእክት ጠራቻቸው። በደቂቃዎች ውስጥ በሺዎች የሚቆጠሩ ጉንዳኖች መረቡ ላይ ተሰበሰቡ። ከዚያም በሹል ጥርሶቻቸው የመረቡን ክሮች ቀጨጭ ቀጨጭ እያደረጉ አንድ በአንድ መቁረጥ ጀመሩ። ብዙም ሳይቆይ መረቡ ተበጣጠሰና አያ አንበሳ ከሞት ተረፈ። አያ አንበሳ ከመረቡ እንደወጣ በጣም አፈረ። ቀስ ብሎ ተንበረከከና ጉንዳኗን እንዲህ አላት፣ እባክሽ ይቅርታ አድርጊልኝ። እኔ በታላቅነቴና በጉልበቴ ተኩራርቼ አንቺን ናኩሽ። ዛሬ ግን ትልልቆቹ እንስሳት ያቃታቸውን ትንሿ ጉንዳን እንደምታደርገው ተማርኩ። ከዚያ ቀን ጀምሮ አያ አንበሳ ማንንም እንስሳ መናቅ አቆመ። ከጉንዳኗ ጋርም የቅርብ ጓደኛሞች ሆኑ። ተረቴን መልሱ፣ አፌን በዳቦ አብሱ።